በስመ አብ በስመ ወልድ በስመ መንፈስ ቅዱስ አሐዱ አምላክ አሜን። በተለያየ ስፍራና ቦታ ሆናችሁ ይህንን የቃል አዋዲ መንፈሳዊ ቴሌቪዥን መርሃ ግብር እየተከታተላችሁ ለምትገኙ ለእናንተ በእያላችሁበት የእግዚአብሔር ጸጋ ሰላም እንዲበዛላችሁ የጌታ የኢየሱስ ክርስቶስ ፍቅር የመንፈስ ቅዱስም ህብረትና አንድነት ይሁንላችሁ አሜን። ጌታ በረዳን ደግሞም እግዚአብሔር በፈቀደልን መጠን ዛሬ የሮሜ መልእክት የሆነውን አምስተኛ ምዕራፍ ከቁጥር 1 እስከ 11 ባለው የእግዚአብሔር ቃል ክፍል ውስጥ ህርቅና ሰላም ሆኗል በሚል ርዕስ እግዚአብሔር በሰጠን ጊዜና ሰዓት ጌታ እግዚአብሔር ያስተምረናል። እንግዲህ እግዚአብሔር አምላካችን በእያላችሁበት ሆናችሁ ይህንን ድምጽ የምትሰሙ የሕያው እግዚአብሔር ቃል በሕይወታችሁ ፍሬ እንዲያፈራ ደግሞም ለእግዚአብሔር ቃል ሕይወታችሁ ምላሽ እንዲሰጥ በሰማችሁትም የእግዚአብሔር ቃል ድምጽ እጅግ ብዙ ፍሬ አፍርታችሁ የአምላካችን የእግዚአብሔር ደግሞም የጌታ የኢየሱስ ክርስቶስ የጽድቅ ፍሬ ሞልቶባችሁ በነገር ሁሉ መከናወን ይሁንላችሁ ስል በጌታ በኢየሱስ ክርስቶስ ስም እጸልያለሁ። በኢየሱስ ክርስቶስ ስም የሮሜን ምዕራፍ 5 አነብና አጭር ጸሎት አድርገን ቀጥታ ወደ ትምህርቱ እንገባለን። የሮሜ መልእክት ምዕራፍ 5 ቁጥር 1 እስከ 11 እንግዲህ በእምነት ከጸደቅን በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላምን እንያዝ። በእርሱም ደግሞ ወደ ቆምንበት ወደዚህ ጸጋ በእምነት መግባትን አግኝተናል። በእግዚአብሔር ክብር ተስፋ እንመካለን። ይህም ብቻ አይደለም፣ ነገር ግን መከራ ትዕግስትን እንዲያደርግ ትዕግስትም ፈተናም ተስፋን እንዲያደርግ ያወቅን በመከራችን ደግሞ እንመካለን። በተሰጠን በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ተስፋ አያሳፍርም። ገና ደካማ ሳለን ክርስቶስ ዘመኑ ሲደርስ ለኃጢአተኞች ሞቷልና፣ ስለ ጻድቅ የሚሞት በጭንቅ ይገኛል። ስለ ቸር ሰው ግን ሊሞት እንኳን የሚደፍር ምናልባት ይገኝ ይሆናል። ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል። ይልቁንስ እንግዲህ አሁን በደሙ ከጸደቅን በእርሱ ከቁጣው እንድናለን። ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቅን ይልቁንም ከታረቅን በኋላ በሕይወቱ እንድናለን። ይህም ብቻ አይደለም፣ ነገር ግን መታረቁን ባገኘንበት በጌታችን በኢየሱስ ክርስቶስ በኩል በእግዚአብሔር ደግሞ እንመካለን። እግዚአብሔር አምላካችን ስለ ቃልህ እናመሰግንሃለን። ደግሞ ቃልህን በየስፍራው ሆነው በዚህ ሰዓት የቃልህን ድምጽ ለሚሰሙ ሰው ልጆች ሁሉ እግዚአብሔር ሆይ መዶሻ የሆነው ቃል የተሰበረው ልባቸው እንዲጠግን፣ ሰይፍ የሆነው ቃል ሸለፈትን ደግሞ ቀርጦ እንዲያስወግድ፣ እሳት የሆነው ቃል ደግሞ ገለባ ማንነትን እንዲያነድ እግዚአብሔር ሆይ በጸጋ ኃይልና ሙላት ይህንን የቃልን ድምጽ በየስፍራ ሆኖ የሚሰሙትን አንተ የጸጋህን ሙላት በያሉበት ስፍራ ትለቅ ዘንድ በኢየሱስ ስም እንጸልያለን። ክብርም ምስጋናም አምልኮም ከዘላለም እስከ ዘላለም በኢየሱስ ብላቴናው ቅዱስ ስም አሜን። እንግዲህ መጀመሪያ እንዳልኩት አሁን ያነበብኩት የመጽሐፍ ቅዱስ ክፍል የሮሜ መጽሐፍ ቅዱስ ክፍል ነው። እንግዲህ አሁን ያነበብነውን የመጽሐፍ ቅዱስ ክፍል ርዕስ የሰጠነው መጀመሪያ እንዳልኩት በክርስቶስ እርቅና ሰላም ሆኗል የሚል ርዕስ በዚህ የመጽሐፍ ቅዱስ ክፍል ሰጥተነዋል። እንግዲህ በሰጠነው የዚህ ርዕስ
መነሻ በማድረግ የእግዚአብሔርን ቃል ጌታ በፈቀደልን ሰዓትና ጊዜ እግዚአብሔር እንዲያስተምረን በእግዚአብሔር ፊት እንሆናለን። እንግዲህ ስለ ሮሜ መልእክት ለመግቢያ ለመንደርደሪያ ያክል ጻፊውንና የተጻፈበትን ዘመን እናያለን። የሮሜን መጽሐፍ የጻፈው የሐዋርያው ቅዱስ ጳውሎስ መልእክት እንደሆነ ቁጥር 1 ላይ ተመዝግቦ እናገኛለን። ይሄንንም ሐዋርያው ቅዱስ ጳውሎስ ሐዋርያ መሆኑን በማረጋገጥ ጭምር የተጠራው በእግዚአብሔር እንደሆነና በነቢያቱ አፍ እንደተናገረ ደግሞም በቅዱሳት መጻሕፍት አስቀድሞ ተስፋ ለሰጠው ወንጌል እግዚአብሔር እንደለየው ሐዋርያው በመናገር የመጀመሪያውን ክፍል ይጀምራል። ስለዚህ ሐዋርያ ሊሆን የተጠራ እንደሆነ ደግሞም የኢየሱስ ክርስቶስ ባሪያ የሆነ ጳውሎስ በቅዱሳኑ አፍ የተነገረውን ደግሞም በቅዱሳት መጻሕፍት የተጻፈውን ለዚህ ወንጌል እግዚአብሔር እንደለየውና እንደጠራው በመናገር ነው ቁጥር 1 ላይ የሮሜ መልእክትን የሚጀምረው። በቅዱሳን መጻሕፍት የተናገረው ምንድነው? ደግሞስ በነቢያቱ እግዚአብሔር የተናገረው ምንድነው? ምክንያቱም እግዚአብሔር በነቢያቱ አፍ አስቀድሞ ይመጣ ዘንድ ስላለው ደግሞም ስለ ተስፋውና ስለ መሲሁ ተናግሯል። ምክንያቱም አካልን ገንዘብ አድርጎ ከሴት ተወልዶ ስለሚመጣው መሲህ በቅዱሳት መጻሕፍት እንደተጻፉ ሐዋርያው ቅዱስ ጳውሎስ በሮሜ መልእክት ብቻ ሳይሆን በመጀመሪያይቱ ቆሮንቶስ ምዕራፍ 15 ቁጥር 3 ላይ የቅዱሳት መጻሕፍትን ያነሳ ሲናገርም በሌላ መልእክቱ እናስተውላለን። የቅዱሳን ነቢያቱ አፍ ይናገር ዘንድ የነበረው ምንድነው? ከኢየሱስ ክርስቶስ 700 ዓመት አስቀድሞ የነበረው ነብይ የሆነውን ኢሳይያስን አንስተን ብናይ ኢሳይያስ አስቀድሞ ይመጣ ዘንድ ስላለው ስለ በደላችንና ስለ ኃጢአታችን ተላልፎ ስለሚሰጠው እግዚአብሔርም የሁላችንን በደል ደግሞ በእርሱ ላይ አኑሮ በደዌ ስለሚያደቀው በነፍሱም ድካም ደግሞ ብርሃንን ስለሚያየው ስለ ኢየሱስ ክርስቶስ አስቀድሞ ተናግሮ እንደነበረ በኢሳይያስ 53ኛው ምዕራፍ ላይ ተመዝግቦ የምናገኘው እውነት ነው። ስለዚህ ሐዋርያው ቅዱስ ጳውሎስ እያለ ያለው በነቢያቱ አፍ ደግሞም በቅዱሳት መጻሕፍት አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል እግዚአብሔር እንደለየውና ለዚህ እውነት እንደጠራው ይናገራል። ወንጌል ምንድነው? ሐዋርያው ቅዱስ ጳውሎስ ወንጌል ምንድነው ብለን ስንጠይቀው በመጀመሪያው ምዕራፍ ላይ ሁለተኛው ቁጥር ላይ ይነግረናል። 3 እና 4 ላይ ተመስግቦ እንዳለው ይህም ወንጌል በሥጋ ከዳዊት ዘር እንደ ቅድስና መንፈስ መነሳት በኃይል የእግዚአብሔር ልጅ ሆኖ ስለተገለጠው ስለ ልጁ ስለ ኢየሱስ ክርስቶስ ነው በማለት ወንጌል ልጁ ኢየሱስ ነው ይለናል። አዎ ወንጌል ልጁ ኢየሱስ እንደሆነ አስቀድሞ እግዚአብሔር በነቢያቱ አፍ ከመናገርም ባሻገር በቅዱሳት መጻሕፍት ይሆን ዘንድ ስላለው እግዚአብሔር ስለሰጠው ተስፋ በመጻሕፍት መድብል ተመዝግቦ የምናገኘው እውነት ነው። ስለዚህ ሐዋርያው ቅዱስ ጳውሎስ ለዚህ ወንጌል እግዚአብሔር ለየኝ አለ። ምክንያቱም በአሕዛብ መካከል ከእምነት መታዘዝ የሚነሳ መታዘዝ እንዲገኝ ጸጋንና ሐዋርያነትን ተቀበልን በማለት ሐዋርያው ቅዱስ ጳውሎስ ጸጋንም ቢሆን ሐዋርያነትን የተቀበልነው በአሕዛብ መካከል ከእምነት መታዘዝ እንዲነሳ ነው በማለት ያስገነዝበናል። የሆነ ሆኖ ሐዋርያው ቅዱስ ጳውሎስ ይህንን መልእክት ከጳውሎስ የተላለፈ መልእክት ለሮሜ ሰዎች ቢሆንም ከጳውሎስ አፍ ሰምቶ ደግሞ ቀለምና ብራናን አገናኝቶ ይህንን መልእክት የጻፈው ደግሞ ጤርጢዮስ እንደሆነ በምዕራፍ 16 ቁጥር 22 ላይ በሮሜ መጽሐፍ ተመዝግቦ እናያለን። ማለት ሐዋርያው ቅዱስ ጳውሎስ ተደራሲ ያልሆኑ ይህንን መልእክት ለሮሜ ሰዎች ቢልክላቸውም ይህንን መልእክት ግን ቀለም ከብራና ጋር አገናኝቶ የጻፈው ሰው ጤርጢዮስ እንደሆነ በምዕራፍ 16 ጤርጢዮስ የተባለው ሰው የሮሜ መልእክት እንደጻፈ ከሰላምታ ጋር ሲያቀርብ እናያለን። የሆነ ሆኖ ከክርስቶስ ልደት በኋላ
ከ56 እስከ 58 ዓመተ ምህረት ገደማ እንደተጻፈ የሚታመን ነው ይህ መጽሐፍ። ጳውሎስ በሶስተኛው የወንጌል ጉዞ ወደ ግሪክ አገር በቆሮንቶስ ባለች ከተማ ለ3 ወር ያክል እንደተቀመጠ በሐዋርያት ሥራ ምዕራፍ 20 ቁጥር 1 እና 3 ድረስ የምናየው እውነት ነው። እንግዲህ በዛ ሰዓት ይሄንን መልእክት ሐዋርያው ቅዱስ ጳውሎስ ለሮሜ አማኞች እንደጻፈ ይታመናል። ምንም እንኳን የሐዋርያው ጳውሎስ የሮሜን ሰዎችን በአይነ ሥጋ አይቷቸው ባያቅም ከሐዋርያው ጳውሎስ ጋር የሮሜ ሰዎችና ጳውሎስ በአይነ ሥጋ ታይቶ ባይታወቁም በአካልም ደግሞ ሄዶ በአይኑ ባያያቸውም ነገር ግን የሮሜ አማኞችን በሚመለከት በምዕራፍ 1 ቁጥር 8 ላይ ተመዝግቦ የምናገኘው እውነት አለ። ምክንያቱም እምነታችሁ በዓለም ሁሉ ስለተሰማች በማለት አስቀድሜ እግዚአብሔር አምላኬን ስለሁላችሁ አመሰግናለሁ በማለት ሐዋርያው ቅዱስ ጳውሎስ የሮሜ ሰዎች እምነት በዓለም መሰማቱን ይናገርና ደግሞም ስለነሱ እግዚአብሔርን ሲያመሰግን እናስተውላለን። በሮሜ ያለችው ቤተክርስቲያን ማን እንደመሰረታትና እንዴት እንደተመሰረተች መጽሐፍ ቅዱስ በቀጥታ አይነግረንም። ነገር ግን የሐዋርያትን ሥራ ስናጠና ምዕራፍ 2 ላይ እንደሚታወቀው በባለ 50 ቀን መንፈስ ቅዱስ በኃይል ሲወርድ መንፈስም ይናገሩ ዘንድ እንደተሰጣቸው በሌላ ልሳኖች ይናገሩ እንደጀመር የመጽሐፉ ክፍል ይነግረናል። ምክንያቱም በተለያዩ ሀገራት ፋሲካን ሊያከብሩ የመጡ አይሁዳውያን የመጡት የሀገሮች ሁሉ ቋንቋ ሐዋርያቱ ሲናገሩ ሰምተው የእግዚአብሔርን ታላቅ ሥራ በልሳኖቻቸው ሲናገሩ እንሰማቸዋለን በማለት እንደተናገሩ እናስተውላለን በሐዋርያት ሥራ ምዕራፍ 2 ላይ። እንግዲህ ቁጥር 10ኛው ላይ ሄደን ስናይ በሮሜ የምንቀመጥ በማለት በግልጽ ከሮሜ የመጡ ሰዎች የእግዚአብሔርን ታላቅ ሥራ በገዛ ቋንቋቸው እንደሰሙም ጭምር የመጽሐፉ ክፍል ይነግረናል። ስለዚህ ከዚህ በመነሳት ከዚህኛው የመጽሐፍ ቅዱስ ክፍል ሐሳብ በመነሳት ወንጌል ከኢየሩሳሌም ተነስቶ ወደ ሮሜ እንደደረሰ ይታመናል። በሐዋርያት ሥራ ምዕራፍ 2 ቁጥር 39 ላይ ድምጹን ከፍ አድርጎ ሐዋርያው ቅዱስ ጴጥሮስ የተናገረውን ቃል ስናይ የተስፋው ቃል ማለት ወንጌሉ ከናንተና ከተለያዩ ሀገራት ለመጡ በማለት ሊያከብሩ ከተለያየ ሀገራት የመጡትን ጭምር በመናገር ለልጆቻችሁ ሲል ደግሞም ለሚቀጥለው ትውልድና ጄኔሬሽን ጌታ አምላካችን ወደ እርሱ ለሚጠራቸው በሩቅ ላሉ በማለት ለሰዎች ሁሉ ይህንን ወንጌል ሰምተው ሊድኑ ያሉ ሰዎችን ሁሉ እንደሚያጠቃልል ሐዋርያው ቅዱስ ጴጥሮስ በዛ ክፍሉ ያደረገውን ስብከት ስንመለከት ወንጌል በዛ ስፍራ የሮሜ ሰዎች እንደሰሙ እንገነዘባለን። ስለዚህ ይሄንን የሰሙትን የወንጌል መልእክት የሮሜ አማኞች ይዘው ተነስተው ከኢየሩሳሌም ተነስቶ ወደ ሮም ወንጌል እንደገባ ይታመናል። በአጠቃላይ የሮሜን መልእክት እንክፈለው ካልን የሮሜን መልእክት ከጳውሎስ መልእክቶች እጅግ ማራኪ ነው። ጳውሎስ ከጻፋቸው መልእክቶች ደግሞ ረጅሙ ነው። ደግሞም ከዛ ባሻገር የሮሜን መልእክት ስንመለከት ጥልቅ ስነ መለኮታዊ እውነትን ያዘና ልብን ማራኪ ሲሆን ከሌሎቹ የጳውሎስ መልእክት ረጅሙም ሆኖ እናየዋለን። የሮሜ መልእክት በአራት ዋና ክፍሎች እንከፍለዋለን። ምክንያቱም የሮሜ መልእክት አራት ዋና ክፍሎችን ከፍለን እነዚህ አራት ዋና ክፍሎችን የሮሜ መልእክት ያስተላልፋል። ለምሳሌ ከቁጥር 1:18 ጀምሮ ከምዕራፍ 1 ቁጥር 18 እስከ ምዕራፍ 3 ቁጥር 20 ድረስ ስናይ የሮሜ ጻፊ ሐዋርያው ቅዱስ ጳውሎስ እያለ ያለው ጽድቅ ያስፈልገናል ነው የሚለው። ጽድቅ ያስፈልገናል ወይም ደግሞ righteousness needed የምንለው ጽድቅ ያስፈልገናል በማለት ሐዋርያው ቅዱስ ጳውሎስ ከቁጥር 18 እስከ ምዕራፍ 3 ቁጥር 20 ድረስ ጽድቅ ያስፈልገናል ይላል።
አዎ እውነትን በአመፃ ስለከለከሉ ሰዎች በኃጢአታቸው ምክንያት የእግዚአብሔር ቁጣ ከሰማይ እንደሚወርድባቸው ጭምር ይናገራል። ጽድቅ ያስፈልገናል። ጽድቅ እንደሚያስፈልገን ሲናገር ፍጥረትን ጠቅላላ ከኃጢአትና ከአመፃ በታች እንደሆነ በመናገር ጭምር የመጽሐፉ ክፍል ያስገነዝበናል። አዎ የማይታየው ባህሪ እርሱ የዘላለም ደግሞ አምላክነቱን ለፍጥረቱ ገልጦ ሳለ ነገር ግን በሰውና ደግሞ አራት እግር ባላቸው እንስሳት እንደለወጡ በመናገር ጽድቅ ያስፈልገናል ይላል። ጥበበኞች ነን ሲሉ እንደደነቆሩ ደግሞም የማይጠፋውን የእግዚአብሔርን ክብር በሚጠፋው ሰውና አራት እግር ባላቸው እንስሶችም እንደለወጡ በመናገር ጽድቅ ያስፈልገናል ይለናል። አዎ ስለዚህ እርስ በርሳቸው ለገዛ ፍቶታቸው ተላልፈው እንደተሰጡ በመናገር ወንዶች ለባህሪያቸው የማይገባውን ፍቶት እንዳደረጉ በመናገር ጽድቅ ያስፈልገናል በማለት ይናገራል። ሐሚተኞች እንደሆኑ አምላክን የሚጠሉ ችኩሎች እንደሆኑ ትዕቢተኞች እንደሆኑ ጠቅላላ የማያስተውል ውል የሚያፈርሱና ፍቅር የሌላቸው እንደሆኑ በመናገር ጭምር ሐዋርያው ቅዱስ ጳውሎስ ጽድቅ ያስፈልገናል ይለናል። እዚህ ክፍሉ ውስጥ ምዕራፍ 2ኛው ላይ ገብተን ስናይ ሐዋርያው ቅዱስ ጳውሎስ ቁጥር 12ኛው ላይ ሁለት አካላቶችን በመጥራት ይናገራል። አንደኛው አካል አሕዛብ ነው፣ ሁለተኛው አካል ደግሞ አይሁድ ነው። አይሁድ ማን ነው ካልን ሐዋርያው ቅዱስ ጳውሎስ በምዕራፍ 9 ላይ ማንነታቸውን ይነግረናል። አይሁድ ሕግ ያላቸው ናቸው፣ የተስፋ ቃላት ያላቸው ናቸው፣ ኪዳን ያላቸው ናቸው። የሕግ መሰጠት፣ የመቅደስ ሥርዓት፣ ነቢያት፣ አባቶች ቢሆኑ የነሱ የሆነላቸው ናቸው። ይሄ ብቻ አይደለም፣ ክርስቶስ ራሱ በሥጋ የመጣባቸው ወገን እንደሆኑ ይነግረናል። ስለዚህ እዚህ ምዕራፍ 2 ቁጥር 12 ላይ አይሁድ ማን ናቸው ስንል ሕግ የተሰጣቸው የተስፋው ቃላት ያላቸው ናቸው። ሌላኛው ወገን ደግሞ ያነሳል አሕዛብ የሚባለው። አሕዛብ ማለት ብዙ ሕዝብ የሚል ትርጉም ሲይዝ ነገር ግን ተስፋ የሌለው ከተስፋው መንግስት የራቀ ደግሞም በሩቅ ያለ እንደሆነ የኤፌሶን መልእክት ምዕራፍ 2 ይነግረናል። እነዚህ ሁለቱም አካላቶችን በሚመለከት ሐዋርያው ቅዱስ ጳውሎስ በሁለተኛው ምዕራፍ ሮሜ ቁጥር 12 ላይ ሕግ ያላቸው በሕግ ይፈረድባቸዋል ይለናል። ሕግ የሌላቸው ደግሞ ያለ ሕግ ይፈረድባቸዋል በማለት ሁለቱንም አካላት ከእግዚአብሔር ጽድቅ ፍርድ በታች እንደወደቁ ይነግረናል። ስለዚህ እግዚአብሔር ለሰው ፊት አዳላምና ያለ ሕግ ኃጢአት ያደረጉ ያለ ሕግ እንደሚፈረድባቸው ሕግ ሳላቸው ደግሞ ኃጢአት ያደረጉ በሕግ እንደሚፈረድባቸው በመናገር አይሁድም ቢሆኑ የግሪክ ሰዎች ሕዝቡም ቢሆን አሕዛብ ከእግዚአብሔር የጽድቅ ፍርድ በታች እንደወደቀ ሐዋርያው ቅዱስ ጳውሎስ ጽድቅ ያስፈልገናል በማለት ይነግረናል። ይሄ ብቻ አይደለም። እንግዲህ ምዕራፍ 3ንም ስናይ እንግዲህ ምን ይሁን ከነርሱ እንበልጣለን ከቶ አይሆንም፣ አይሁድም የግሪክ ሰዎችም ሁሉ ከኃጢአት በታች እንደሆኑ ከሰናቸዋል በማለት ሁለቱም ከእግዚአብሔር ቁጣ በታች እንደወደቁ የእግዚአብሔር ቃል ይነግረናል። አዎ ጻድቅ የለም አንድስ እንኳን፣ እግዚአብሔርን የሚፈልግ የለም አንድስ እንኳን፣ ሁሉ ተሳስተዋል በአንድነትም የማይጠቅሙ ሆነዋል በማለት ጠቅላላ ሕግ ያላቸውንም ሕግ የሌላቸውንም ፍጥረት አጠቃላይ የማይጠቅሙ እንደሆኑ ሐዋርያው ቅዱስ ጳውሎስ በምዕራፍ 3 ቁጥር 11 ላይ ይነግረናል። ስለዚህ ጉሮራቸው የተከፈተ መቃብር ነው፣ በምላሳቸው ሸንግለዋል፣ የእባብ መርዝ ከከንፈሮቻቸው በታች አለ፣ በአፋቸው እርግማንነትና መራርነት ሞልቶባቸዋል እና ደምን ለማፍሰስ እግሮቻቸው ሁሉ ፈጣን ናቸው፣ ጥፋትና ጉስቁልና በመንገዳቸው አለ፣
የሰላለምን መንገድም ከቶ እንዳላወቁት ይናገራል። ስለዚህ አፍ ሁሉ ይዘጋ ዘንድ ዓለምም ከእግዚአብሔር ፍርድ በታች ይሆን ዘንድ ሕግ የሚናገረው ከሕግ በታች ላሉት እንዲናገር እናውቃለን በማለት ሁሉም ከእግዚአብሔር ፍርድ በታች እንደሆነ የእግዚአብሔር ቃል ይነግረናል። ስለዚህ የመጀመሪያውን ስናይ ሐዋርያው ቅዱስ ጳውሎስ ጽድቅ ያስፈልገናል በማለት ከምዕራፍ 1 ቁጥር 18 እስከ ምዕራፍ 3 ቁጥር 20 ድረስ ጽድቅ ያስፈልገናል በማለት ይናገራል። አሁንም ይሄንን የሐዋርያው ቅዱስ ጳውሎስ ወደ ሮሜ የጻፈው መልእክት በሁለተኛ ደረጃ ከፍለን ስናይ ከቁጥር 21ኛው ምዕራፍ 3 ቁጥር 21 ጀምሮ እስከ ምዕራፍ 8 ቁጥር 39 ድረስ እንዲህ ይለናል። ጽድቅ ቀርቦልናል ይለናል። ጽድቅ ቀርቦልናል። በመጀመሪያው ክፍል እስከ ምዕራፍ 3 ቁጥር 20 ድረስ ያየነው ጽድቅ ያስፈልገናል ነው ያለው። ስለዚህ ጽድቅ እንደሚያስፈልገን ሕግ ያለውም ሕግ የሌለውም ከእግዚአብሔር ፍርድ በታች ከወደቀ ስለዚህ ጽድቅ ቀርቦልናል ይለናል። አዎ በእግዚአብሔር ፊት ያለውን ተክለ ቁመና ያወቀ ሰው ሁሉ በእግዚአብሔር ፊት ከአንዱ አዳም በመገኘቱ በደለኛና ኃጢአተኛ መሆኑን ካወቀ ስለዚህ በሽታውን የተረዳ መድኃኒት እንዳለው እስከ ተረዳ ድረስ የቀረበለትን የእግዚአብሔር ጽድቅ እንዲያገኝ በሁለተኛው ክፍል ጽድቅ ቀርቦልናል ይለናል የሮሜ መልእክት። ከምዕራፍ 3 ቁጥር 21 ጀምሮ ጽድቅ ቀርቦልናል። አዎ ይሄ ጽድቅ ምንድነው ካልን በሕግም በነቢያት የተነገረለት ይሄ ጽድቅ በሕግም በነቢያትም በሙሴም የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ እንደተገለጠ በመናገር የእግዚአብሔር ቃል በሮሜ መልእክት ያቀርብልናል። እንግዲህ ሕግ በእርሱ የሚያምኑ ሁሉ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ እንደሆነ በመናገር የእግዚአብሔር ጽድቅ እንደቀረበልን ልዩነት እንደሌለ ሁሉ ኃጢአት እንደሰሩ የእግዚአብሔር ክብር እንደጎደላቸው በአንዱ በኢየሱስ ክርስቶስ በማመን ያለውን ጽድቅ የተገለጠውን የተመሰከረለትን ጽድቅ እንዲቀበሉ ጽድቅ ቀርቦልናል በማለት ሐዋርያው ቅዱስ ጳውሎስ በሮሜ መልእክት ሁለተኛው ክፍል ላይ ይነግረናል። ስለዚህ ጽድቅ ቀርቦልናል። ይሄ ጽድቅ በምንድነው የሚገኘው? በእምነት። ይህን ጽድቅ ገንዘብ የምናደርገው በምንድነው? በእምነት። የእምነት ጀነራል የሆነውን አራተኛው ምዕራፍ ላይ አብርሃምን በመጥራት አብርሃም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት ተብሎ እንደተጻፈ እግዚአብሔርን ያመነው አብርሃም ሰርቶ አይደለም። አዎ አብርሃም በሥራ ጸድቆ ቢሆን የሚመካበት አለ እንደሚል አብርሃም በሥራ አለመጽደቁን እየነገረን በእግዚአብሔር ዘንድ እንደዛ አይደለም። ምክንያቱም አብርሃም በእምነት ነው የጸደቀው በማለት አብርሃም በእምነት መጽደቁን በማቅረብ ጽድቅ በእምነት እንደሚገኝ የመጽሐፉ ክፍል ያስገነዝበናል። ስለዚህ በሥራ ከሆነ ለሰራተኛ የሚከፈለው ደሞዝ ነው። ምክንያቱም ለሚሰራ ደሞዝ እንደ ዳንጂ እንደ ጸጋ ስለማይቆጠር ኃጢአተኛውን በሚያጸድቅ በሚያምን ግን እምነቱ ጽድቅ ሆኖ እንደሚቆጠርለት በመናገር ሐዋርያው ቅዱስ ጳውሎስ በሮሜ 4 ላይ ጽድቅ በእምነት ነው በማለት ይነግረናል። ስለዚህ ጽድቅ ቀርቧል። ጽድቅ ቀርቧል ይጸድቁ ዘንድ ያላቸው የመጣውን ኢየሱስን በእምነት ለሚቀበሉ ሕመማቸውን ለተረዱ ሊመጣ ካለው ከእግዚአብሔር ቁጣ ሊያመልጡ የሚሹ ሁሉ ኢየሱስን በማመን ከሚመጣው የእግዚአብሔር ቁጣ እንዲያመልጡ በእግዚአብሔር ፊትም ደግሞ የክርስቶስ ጽድቅ ሆኖ እንዲቆጠርላቸው የእግዚአብሔር ቃል በማስገንዘብ ይነግረናል። እንግዲህ በሶስተኛ ደረጃ አሁንም ከፍለን ስናይ ምዕራፍ 9 ቁጥር 1 እስከ ምዕራፍ 11 ቁጥር 36 ድረስ ምን ይላል ሐዋርያው ቅዱስ ጳውሎስ? በጻድቁ
ጸድቀናል በማለት ይነግረናል በጻድቁ ጸድቀናል እንግዲህ በጻድቁ ጸድቀናል የሚያጸድቀው እግዚአብሔር እርሱ አጽድቆናል ይያለ ነው የሚያጸድቀው እግዚአብሔር እርሱ ጽድቁን ሰጥቶናል ይያለ ነው አዎ እንግዲህ ምን እንላለን ለሙሴ የምምረውን እምራለሁ ለምራራለትም ሁሉ እራራለታለሁ ተብሎ እንደተጻፈ እግዚአብሔር እራርቶልናል ሸክላ ሰሪ ከዚህኛው ጭቃ ለምን ሰራይም ብሎ እንደማይጠይቅ ሸክላ ሰሪ በሸክላው ላይ ስልጣን እንዳለው ሁሉ እግዚአብሔር የሚምረው ምሯል ስለዚህ በጻድቁ ጸድቀናል በማለት ሐዋርያው ቅዱስ ጳውሎስ ከሮሜ 9 ጀምሮ ያጸደቀን እግዚአብሔር ነው በማለት ይናገራል እንግዲህ መንገዱ ይሄ ነው እግዚአብሔር ሊያጸድቅ የፈለገው በዚህ መንገድ ነው የለም ሌላ አማራጭ የለም ሌላ ጎዳና የለም ሌላ ምርጫ ሰው ኢየሱስን በማመን በጻድቁ ይጸድቅ ዘንድ በጻድቁ ጸድቀናል በማለት እግዚአብሔር እንደማረው በመናገር ሐዋርያው ቅዱስ ጳውሎስ ይናገራል ስለዚህ ሐዋርያው ቅዱስ ጳውሎስ የልቤ ፈቃድ ስለ እስራኤል ወደ እግዚአብሔር ልመናዬ እንዲድኑ ነው በማለት በእውቀት አይቅኑ እንጂ ደግሞም ለእግዚአብሔር እንዲቀኑ እመሰክርላቸዋለሁና በማለት የእግዚአብሔርን ጽድቅ አለማውቃቸውን በመናገር የእግዚአብሔርን ጽድቅ አለማውቃቸውን ተከትሎ የራሳቸውን ጽድቅ ሊያቆሙ እንደፈለጉ ጭምር በመናገር እንግዲህ ለእግዚአብሔር ጽድቅ እንዳልተገዙ ጭምር ይናገራል ነገር ግን የሚያምኑ ሁሉ ይጸድቁ ዘንድ ክርስቶስ የሕግ ፍጻሜ እንደሆነ በመናገር እግዚአብሔር አጽዳቂ እንደሆነ በልጁ የሚያምን ሁሉ ከእግዚአብሔር ጽድቅን እንደሚቀበል ይናገራል በተለያየ ስፍራ ሆናችሁ ይሄንን የእግዚአብሔርን ድምጽ እየሰማችሁ ላለ ኢየሱስን በማመን የእግዚአብሔርን ጽድቅ እንድትቀበሉ ዛሬም እግዚአብሔር በቃሉ በኩል ለእናንተ መልእክት አለው ሰው አለ ኢየሱስ ከቶ ሊጸድቅ አይችልም ሰው አለ ኢየሱስ ከቶ ጽድቅ ሊያገኝ አይችልም የሰው ጽድቅ የእምቧይ ካብ ነው አንዱ ሲጎተት ሁሉ ይናዳል ሕግን ሁሉ የሚፈጽም በአንዱ የሚሰናከል በሁሉ በደለኛ ነው ኃጢአተኛውን በሚያጸድቅ በሚያምን ግን የእግዚአብሔር ጽድቅ ይቆጠርለት ዘንድ አለውና ተብሎ እንደተጻፈ የላከውን ኢየሱስን በማመን የላከውን ኢየሱስን በመቀበል ኢየሱስ የእግዚአብሔር ጽድቅ እንደሆነ በመረዳት ለዚህ እውነት ሕይወታችሁ ምላሽ እንዲሰጥና በእግዚአብሔር ፊት በእምነት የሆነውን ጽድቅ ገንዘብ እንድታደርጉ ዛሬም እግዚአብሔር በቃሉ በኩል ለእናንተ ጥሪና መልእክት አለው የጌታ ጸጋ በእያላችሁበት ይብዛላችሁ ስለዚህ እስከ ምዕራፍ 11 ቁጥር 36 ድረስ በጻድቁ ጸድቀናል በማለት ይነግረናል አዎ እንግዲህ እግዚአብሔር ሕዝቡን አልጣላቸው እግዚአብሔር ሕዝቡን አልጣላቸው እግዚአብሔር አስቀድሞ ያወቃቸውን ሕዝብ አልጣላቸው እግዚአብሔር ፊት እስራኤልን እንዴት እንደሚከስ አታውቁምን ስለዚህ አሁንም በዚህ ዘመን ደግሞ በጸጋ የተመረጡት ቅሬታዎች እንዳሉ በመናገር በጸጋ ከሆነ ግን ከሥራ መሆኑ ቀርቷል በማለት ጽድቅ በሥራ እንደማይገኝ ጽድቅ በድካም እንደማይገኝ ጽድቅ በሰው ሥርዓት እንደማይገኝ ደግሞም በጸጋ የሆነውን የእግዚአብሔርን ጽድቅ ሰዎች በእምነት እንዲቀበሉ የእግዚአብሔር ቃል ያሳስበናል ወገኖቼ የእግዚአብሔር ጽድቅ በእምነት የሚገኝ ነው ሰው እግዚአብሔርን በማመን ጌታ ኢየሱስን በመቀበል እግዚአብሔር ኢየሱስን ከሙታን እንዳስነሳው ለሚያምን ሁሉ እግዚአብሔር ይህንን ጽድቅ አድርጎ እንደሚቆጥርለት የእግዚአብሔር ቃል ሳያሻማ ይነግረናል በአራተኛ ደረጃ የሮሜን መልእክት ስንከፍለው ምን ይለናል ጽድቁን ተለማምደናል ይለናል
እንግዲህ አንደኛ ላይ ጽድቅ ያስፈልገናል አለ በሁለተኛ ደረጃ ስንከፍለው ጽድቅ ቀርቦልናል አለ በሶስተኛ ደረጃ የሮሜን መልእክት ስናጠና በጻድቁ ጸድቀናል የሚል መልእክት አለው በአራተኛ ደረጃ ግን ጽድቁን ተለማምደናል ይለናል አዎ ሰው በክርስቶስ ኢየሱስ ያለውን ጽድቅ ሲቀበል ጌታ ኢየሱስ በዮርዳኖስ ወንዝ በዮሐንስ እጅ ሊጠመቅ በመጣ ሰዓት ወደኔ ትመጣ ዘንድ አይገባኝም ባለው ሰዓት ጌታ ኢየሱስ እንዲህ ብሎ ተናገረ እንግዲህ ጽድቅን ሁሉ ልናደርግ ይገባናል በማለት ሰው በክርስቶስ ኢየሱስ ከጸደቀ ጽድቅን ሁሉ ያደርግ ዘንድ እንዲገባው የእግዚአብሔር ቃል ይናገራል ለዚህ ነው ሐዋርያው ቅዱስ ጳውሎስ በሮሜ 12ኛ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝ ሕያውና ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርራይ እለምናችኋለሁ በማለት እንግዲህ ጽድቅን ተለማምደናል ይለናል አዎ ምክንያቱም እግዚአብሔር ለእያንዳንዱ የእምነትን መጠን እንዳካፈለው እንደ ባለ አእምሮ እንዲመላለስ ለእያንዳንዱ የእምነትን መጠን እንዳካፈለው የእግዚአብሔርን ፈቃድ በመፈጸም እንዲመላለስ እንግዲህ ጽድቁን ተለማምደናል አለ አዎ ፍቅር እንዲኖረን አዎ የክፉ ነገርን ሁሉ እንድንጸየፍ ከበጎ ነገር ጋር እንድንተባበር እንድንዋደድ ደግሞም ለሥራ ከመትጋት ባለመለገም በመንፈስ የምንቃጠል እንድንሆንና ለጌታ ደግሞ እንድንገዛ የጽድቅ ፍሬ የሆነውን ከምዕራፍ 12 ጀምሮ ያሳስበናል ወገኖቼ ስለዚህ ሰው ጽድቅ ሲቀበል የጽድቅን ሕይወት ይኖራል በተለያየ ስፍራ ሆናችሁ ይሄንን ድምጽ እየሰማችሁ ላላችሁ አዎ ለመጽደቅ አንሰራም ስለ ጸደቅን ግን እንሰራለንና አዎ ለመዳን አንሰራም ስለ ዳንን ግን ሥራ አለብንና መልካሙን ለማድረግ በክርስቶስ ኢየሱስ እንደተፈጠርን በማመን በማወቅ ጽድቁን እንድንለማመድ የእግዚአብሔር ቃል ያሳስበናል የጌታ ጸጋ በእያላችሁበት እንዲበዛላችሁ ደግሞም የጽድቅ ፍሬ ሞልቶባችሁ ደግሞም ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ሲገለጥ ለክብርና ለውዳሴ ይሆንላችሁ ዘንድ የጌታ ጸጋ በእያላችሁበት ይብዛላችሁ ስለዚህ በክርስትና እምነት መሰረታዊ አስተምሮቾች ላይ የተመሰረተው ይህ የሮሜ መልእክት ኃጢአት ጸጋ ቅድስና ደግሞም ድህነት ደግሞም ትንሣኤ ምን ማለት እንደሆነ ከሌሎቹ የመጽሐፍ ቅዱስ የሐዋርያው ቅዱስ ጳውሎስ መልእክቶች ይልቅ በዚህ በሮሜ መልእክት ላይ ጎልተው ይታያሉ ስለዚህ ሐዋርያው ቅዱስ ጳውሎስ በዚህ በሮሜ መልእክት ውስጥ እነዚህን እውነቶች አጉልቶ ከሌሎቹ መልእክታቶች ይልቅ አጉልቶ ያሳየናል ስለ ኃጢአት ስለ ጸጋ ስለ ቅድስና ስለ ጽድቅ ደግሞም ስለ እምነት ስለ ደህንነት በሮሜ መልእክት ውስጥ እጅግ በጣም ተብራርተው የምናገኛቸው መለኮታዊ ሐቅ ናቸው እንግዲህ የሮሜ መልእክት በ16 ድንቅ ምዕራፎችና በ433 ቁጥሮች የተጻፈ ይህ መልእክት ዋና ሊያስተላልፈው የፈለገው ምንድነው ካልን የእግዚአብሔር ጽድቅ ተገልጧል የሚል ነው የሮሜ መልእክት ስናነብ ዋና የሚያስተላልፈው ኮሩ ምንድነው ካልን የእግዚአብሔር ጽድቅ ተገልጧል እንግዲህ የመልእክቱ መሪ ጥቅስ ሐሳብ በምዕራፍ 1 ቁጥር 16 እና 17 ላይ እናያለን ሐዋርያው ቅዱስ ጳውሎስ እንዲህ ይላል በወንጌል አላፍርም ይላል በወንጌል አላፍርም አስቀድሞ ለአይሁድ ኋላም ለግሪክ ሰው የሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ነው በማለት ሐዋርያው ቅዱስ ጳውሎስ ወንጌል ኃይሉ
ለማዳን እንደሆነ ያስገነዝበናል። ስለዚህ ጻድቅ በእምነት ይኖራል ተብሎ እንደተጻፈ የነብዩ ዕንባቆምን መልእክት በማንሳት ጻድቅ በእምነት ይኖራል ይለናል። ስለዚህ የእግዚአብሔር ጽድቅ ከእምነት ወደ እምነት በርሱ ይገለጣል በማለት በሮሜ መልእክቱ ውስጥ ብዙ ጥልቅና ጭብጥ ያላቸው የመጽሐፍ ቅዱስ ጥቅሶችም ቢኖሩም ይህ ክፍል ግን የመልእክቱ ዋና ሐሳብን የያዘ ሆኖ እናገኛለን። እንግዲህ ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ ብሎ የጀመረው ይህ መልእክቱ ሲጠቃለል ብቻውን ጥበብ ላለው ለእግዚአብሔር በኢየሱስ ክርስቶስ እስከ ዘላለም ድረስ ክብር ይሁን በማለት በምስጋና ወይም በዶክሶሎጂ ይህንን ድንቅ መልእክት ሐዋርያው ቅዱስ ጳውሎስ ይዘጋዋል። ስለዚህ ወደ መጀመሪያ ወደ ተነሳውበት የመጽሐፍ ቅዱስ ክፍል ዛሬ የምንነጋገርበት ሐሳብ ስመጣ በክርስቶስ እርቅና ሰላም ሆኖልናል በሚል ርዕስ እንደምንነጋገር ገልጬ የጀመርኩ መሆኑን ላስታውሳችሁ እወዳለሁ። አዎ በክርስቶስ ኢየሱስ እርቅና ሰላም ሆኖልናል። በኢየሱስ ከእግዚአብሔር ጋር ጠበኞች ነበርን። አዎ ጠበኞች ነበርን። በአንዱ አዳም መተላለፍ ምክንያት ኃጢአት ወደ ዓለም ስለገባ በአንዱ አለመታዘዝ ምክንያት የሰው ልጆች ሁሉ ከፍርድ በታች ስለወደቁ ስለዚህ ከትልቁ ውቅያኖስ ውስጥ በትንሽ ጭልፋ ውሃ ቢቀዳ የውሃውን ይዘትንና ሁኔታውን እንደማይቀይር ሁሉ ከአንዱ አዳም መተላለፍ በደል ውድቀት በኋላ የተገኘ የሰው ዘር ሁሉ ከእግዚአብሔር ቁጣና ፍርድ በታች ስለሆነ አዎ ከእግዚአብሔር ጋር ጠበኞች ነን። እንዴት? ከአዳም የተገኘ ማንነታችን ሐዋርያው ቅዱስ ጳውሎስ እንዳለ በደለኞች መሆናችንን ይነግረናል። በአየር ላይ ላለው ስልጣንና ፈቃድ የምንመላለስ የሥጋ ምኞቶቻችንን በማድረግ ደግሞም በአየር ላይ ላለው ስልጣን ፈቃድ የምንፈጽምና የምናደርግ መሆኑን ይነግረናል። በአንዱ አዳም መተላለፍ ምክንያት ኃጢአት በውስጣችን ስላለ በደለኞች ስለሆንን ከእግዚአብሔር ጽድቅ ፍርድ በታች ስለሆንን ማንም ሰው በእግዚአብሔር ፊት ቆሞ ጻድቅ ሊሆን ስለማይችል ሁሉ ኃጢአት ስለሰሩ ሁሉ የእግዚአብሔር ክብር ስለጎደላቸው ሁሉ በደለኛ ስለሆኑ ሁሉ ስላመጹ ሁሉ በአንድነት የማይጠቅሙ ስለሆኑ ስለዚህ ሁሉ ከእግዚአብሔር ፍርድ በታች መሆኑን አዎ እኛና እግዚአብሔር ተጣልተን ነበር። እንደምታውቁት የዘፍጥረትን መጽሐፍ ስናነብ በመጀመሪያው ምዕራፍ እግዚአብሔር ለሰው ልጆች የሚያስፈልገውን ሁሉ እንደፈጠረ ይነግረናል። እግዚአብሔር ሰማይ ምድርን በመጀመሪያ ፈጥሯል። ከዛ በኋላ ምድር ቡቃያ እንድታበቅል ምድር በውስጧ ያሉትን ሁሉ አዝርት እንድትሰጥ ባህርም ደግሞ ፍጥረትን እንዲሰጡ እግዚአብሔር በፈጠረበት ቀን እነዚህን ተግባራት ለሰው ልጅ የሚያስፈልገውን እንዳከናወነ ዘፍጥረት ምዕራፍ 1ን ስናነብ የምናገኘው እውነት ነው። ስለዚህ እግዚአብሔር በመጨረሻ ለሰው ልጅ የሚያስፈልገውን ከፈጠረ በኋላ ሰውን ወስዶ እንደፈጠረው የሰው ልጅን በራሱ አርያና አምሳል እንደፈጠረው ዘፍጥረት 1:26 ላይ ይናገራል። እንግዲህ እግዚአብሔር ሰውን ከፈጠረ በኋላ በራሱ መልክ መፍጠር ብቻ ሳይሆን በሰማይ ያሉ አዕዋፋት ደግሞም በምድር ላይ የሚርመሰመሱ አራዊቶች ጭምር ለሰው ልጅ እንዲገዛላቸው ማዘዙንም ጭምር የመጽሐፉ ክፍል ይነግረናል። ይሄ ብቻ አይደለም። እግዚአብሔር እንግዲህ በሰው ውስጥ ሆኖ ዓለምን ሊያስተዳድር እንደፈለገም ይነግረናል። ስለዚህ ከዚህ እውነት ስንነሳ ሰው እግዚአብሔር ውብና ድንቅ አድርጎ ፈጠረው። ነገር ግን የሰው ልጅ ውድቀት ከዘፍጥረት 3 ሲጀምር እናያለን። ሰው ከእግዚአብሔር ፈቃድ ፈቀቅ ሲል ሰው ሲተላለፍ ሰው ለእግዚአብሔር ፈቃድ ጀርባውን ሲሰጥ በሰይጣን ተላልፎ ሲሰጥ የመጽሐፉ ክፍል ይነግረናል።
ስለዚህ ሰው ከዛ ጊዜ ጀምሮ እግዚአብሔርና ሰው መካከል ኃጢአት ግድግዳ ሆኖ ሰው ከእግዚአብሔር ሲኮበልልና ሲርቅ የእግዚአብሔር ቃል ይነግረናል። ስለዚህ ይሄ የተጣላው የሰው ልጅ እግዚአብሔር በዛው በዘፍጥረት 3 ላይ በሴቲቷና በዘር መካከል ጠላትነትን አደርጋለሁ፣ አንተ ራስን ትቀጠቅጣለህ፣ ደግሞ እርሱ ሰኮናህን ይቀጠቅጣል በማለት ለሰው ልጅ ተስፋ እንደሰጠ የመጽሐፉ ክፍል ይነግረናል። አዎ ለዚህ ነው መጽሐፍ የተወሰነው ዘመን በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ወደዚህ ዓለም እንደላከልን የገላትያ 4:4 የመጽሐፍ ቅዱስ ክፍል ይነግረናል። ስለዚህ እግዚአብሔር ወደዚህ ዓለም ልጁን የላከው እግዚአብሔር ከሰው ልጅ ጋር ሊታረቅ ዓለሙን በክርስቶስ ሆኖ ከራሱ ጋር ያስታርቅ ነበር ተብሎ እንደተጻፈ እግዚአብሔር ልጁን ወደዚህ ዓለም የላከበት ምክንያት ከጠፋው የሰው ልጅ ጋር ሊታረቅ እንደሆነ እናያለን። ስለዚህ በክርስቶስ ከእግዚአብሔር ጋር እርቅና ሰላም ሆኖልናል ብለን እናነበዋለን። የምዕራፍ 5 የሮሜ መልእክት ስናይ እንግዲህ በእምነት ከጸደቅን በማለት ይናገራል። በምን? በእምነት ከጸደቅን። ይሄ ምዕራፍ 5 የጀመረው ከምዕራፍ 4 ነው። ቁጥር 23ኛው ላይ ምዕራፍ 4 ሮሜ መልእክት ሄደን ስናነብ አብርሃም በእምነት በእግዚአብሔር ፊት ጸደቀ፣ ጽድቅም ሆኖ ተቆጠረለት ካለ በኋላ ይህ ተቆጠረለት የሚለው ለእርሱ ብቻ የተጻፈ አይደለም፣ ነገር ግን ከሙታን የተነሳውን ስለ በደላችን ተላልፎ የተሰጠውን ከሙታንም ያስነሳውን ለምናምን ለኛ ይቆጠርልን ዘንድ አለውና ተብሎ እንደተጻፈ ስለዚህ በእምነት ከጸደቅን በማለት ከምዕራፍ 4 ላይ ይሄ ክፍል ይጀምራል። በእምነት ከጸደቅን በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላምን እንያዛለን። ሰው በእምነት ከጸደቀ ሰላምን ይይዝ ዘንድ ይሄ ክፍል ያሳስባል። እንዴት ነው የታረቅነው ከእግዚአብሔር ጋር? ከእግዚአብሔር ጋር የታረቅንበት መንገድ እንዴት ነው? በኤፌሶን ምዕራፍ 2 ቁጥር 11 ላይ የኛን ማንነት አስቀድሞ የነበረውን ስፍራችንን ይነግረናል። አስቀድመን በስጋ አሕዛብ እንደነበርን ደግሞም በስጋ በእጅ የተገረዙ ዘንድ ያልተገረዙ የተባልን እንደሆነ ሐዋርያው ቅዱስ ጳውሎስ ይህንን አስቡ ማለት ይናገራል። በዚያ ዘመን ከእስራኤል መንግስት ርቀን እንዳለን ለተስፋው ቃል ኪዳን እንግዶች እንደሆንን ደግሞም በዚህ ዓለም ተስፋ አጥተን ከእግዚአብሔርም ተለይተን ያለ ክርስቶስ እንደነበርን ይነግረናል። አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል ይለናል። እርሱ ሰላማችን ነው፣ ሁለቱን ያዋሃደ በትእዛዛት የተነገሩትን የአዋጅ ቃል የሻረ ደግሞም በስጋው ያፈረሰ ከሁለታቸው አንድ አዲስን ሰው በራሱ ይሰራ ዘንድ እንዳለው ሐዋርያው ቅዱስ ጳውሎስ በኤፌሶን መልእክት ላይ ይነግረናል። ጥሉን በመስቀል እንደገደለ ደግሞም ከእግዚአብሔር ጋር ያስታርቅ እንደነበረም ይነግረናል የመጽሐፉ ክፍል። ጠበኞች የሆነውን እኛ፣ በሩቅ ያለነውን እኛ፣ ተስፋ የሌለንን እኛ፣ ኃጢአተኞች የነበርነውን እኛ በኢየሱስ ክርስቶስ የመስቀል ሥራ ታርቃችኋል በማለት ሐዋርያው ቅዱስ ጳውሎስ ይነግረናል። እንዴት ታረቅን? ኢየሱስ በእኛና በእግዚአብሔር መካከል ያለውን ጠበኝነት በመስቀል ገሎ በሩቅ ያለነውን አቅርቦ ደግሞም ቅርብ ያሉትን ሰላም ለእናንተ ይሁን ብሎ የምስራች ሰብኮ ኢየሱስ ጥልን በመስቀሉ እንዳፈረሰ ይነግረናል። ስለዚህ ጠላት ዲያብሎስ ጌታ ኢየሱስ በመስቀሉ ጠርቆ ከመንገዳችን እንዳስወገደው ይነግረናል። ስለዚህ ጠበኛ የሆነውን እኛ ሰላም ለእናንተ ይሁን ብሎ እንግዲህ በእምነት ከጸደቅን በጌታችን በኢየሱስ ክርስቶስ ሰላምን እንያዝ።
ሰው በዚህ እውነት ከጸደቀ የጸደቀበትን እውነት ደግሞም ከእግዚአብሔር ጋር ሰላም ከሆነ ሰላምን እንዲይዝ የእግዚአብሔር ቃል ይነግረናል። ስለዚህ አሁንም ከዚህ እውነት ጋር ተያይዞ ሁለተኛው በዚህ በሮሜ መልእክት ምዕራፍ 5 ስናይ አንደኛው የሚነግረን በክርስቶስ ከእግዚአብሔር ጋር ሰላም እንዴት እንዳገኘንና ያገኘነውን ሰላም እንድንይዝ በክርስቶስ ከማሳሰብ ባሻገር በሁለተኛ ደረጃ አሁንም ስናይ የሚያስመካ ተስፋ ጭምር በዚህ እውነት እንዳገኘን ይነግረናል። ምክንያቱም በሮሜ 5 ቁጥር 2 ላይ የምናገኘው እውነት እሱ ነው። እንዴት በእርሱም ደግሞ ወደ ቆምንበት ወደዚህ ጸጋ በእምነት መግባትን አግኝተናል ይለናል። በእግዚአብሔር ክብርም ተስፋ እንመካለን በማለት ወደዚህ ጸጋ ወደ ቆምንበት መግባትን አግኝተናል በማለት ያረጋግጥልናል። ስለዚህ ይሄ የእግዚአብሔር ክብር ስለሆነ በዚህ የእግዚአብሔር ክብር እንመካለን ይለናል። በምን ትመካላችሁ ወገኖቼ? በምንድነው የምትመኩት? አዎ በእግዚአብሔር ክብር እንመካለን በማለት የሚያስመካው የእግዚአብሔር ክብር የከበረውን ተስፋ ጭምር ያሳስበናል። አዎ ይሄ ክብር ይሄ ተስፋ የሚያስደፍር ደግሞም የምንመካበት ተስፋ እንደሆነ እስከመጨረሻውም አጽንተን እንድንጠብቅ የጌታ ጸጋ ይብዛልን። አሁንም እንግዲህ በሶስተኛ ደረጃ ደግሞ በምን እንመካለን ካልን በመከራ እንደምንመካ ይነግረናል። ይህ ብቻ አይደለም። ነገር ግን መከራ ትዕግስትም ደግሞ ፈተናም ደግሞ ተስፋን እንዲያደርግ እያወቅን በመከራችን ደግሞ እንመካለን በማለት በክርስቶስ ኢየሱስ ምክንያት የሚደርስብን የትኛው መከራ የሚያስመካ እንደሆነ ይነግረናል። ሐዋርያው ቅዱስ ጴጥሮስ በምዕራፍ 4 አንደኛይቱ ቁጥር 15 ላይ እንደነገረን ከናንተ ማንም ነፍሰ ገዳይ ወይም ሌባ አይሁን ወይም ክፉ አድራጊ እንደሚሆን ወይም በሌላ ጉዳይ እንደሚገባ መከራ አይቀበል በማለት ክርስቲያን እንደሚሆን ግን መከራ ቢቀበል ስለዚህ ስም ደግሞ እግዚአብሔርን ያመስግን እንጂ አይፈር ተብሎ እንደተጻፈ በክርስቶስ ኢየሱስ ምክንያት የምንቀበለው መከራ የሚያስመካ እንጂ የሚያሳፍር እንዳልሆነ ይነግረናል። አዎ ስለ ጽድቅ መከራን ብንቀበል ብፁዓን ነን። ማስፈራራታቸውንም አንፈራም አንናወጥም። ለምን? ስለ ጽድቅ መከራን ብንቀበል የሚያሳፍር ስላልሆነ። ስለዚህ ሐዋርያው ቅዱስ ጳውሎስ በዚህ ክፍል ላይ በሮሜ ምዕራፍ 5 ቁጥር 11 ላይ አሁንም እንመካበት ዘንድ ያለውን ይነግረናል። ምክንያቱም የታረቅንበትን እውነት ይነግረናል። የዳንበትን እውነት ይነግረናል። እኛ ታርቀናል ከእግዚአብሔር። በእኛና በእግዚአብሔር መካከል ጠበኝነት በእኛና በእግዚአብሔር መካከል ሰላም ሆኗል። ስለዚህ እኛና እግዚአብሔር ስለታረቅን ነገር ግን አሁን መታረቁን ባገኘንበት በጌታ በኢየሱስ ክርስቶስ በእግዚአብሔር ደግሞ እንመካለን በማለት የእግዚአብሔር ቃል ይናገራል። በተለያየ ስፍራ ሆናችሁ ይሄንን እውነት እየሰማችሁ ላላችሁ እንግዲህ በጌታ በኢየሱስ ክርስቶስ ማመን በጌታ በኢየሱስ ክርስቶስ ማመን ለጌታ ለኢየሱስ ክርስቶስ ፍቅር መሸነፍ ሊመጣ ካለው ከእግዚአብሔር በቀልና ቁጣ ከማምለጥም ባሻገር የሚያስመካና የሚጠብቀንም ደግሞ የከበረ ተስፋ እንደሆነ እንድታስተውሉ ይሄንን ድምጽ እየሰማችሁ ላላችሁ ጊዜ ሳታባክኑ ደግሞም ሳይረፍድባችሁ ከቆማችሁበት በመንቀሳቀስ ከዘገያችሁበትም በመፍጠን ለመጣው ለእግዚአብሔር ፍቅር ምላሽ እንድትሰጡ የእግዚአብሔር ቃል ደግሞም የእግዚአብሔር ድምጽ በቃሉ በኩል ዛሬ ለእናንተ ያሳስባችኋል። ይህ ይሆንላችሁ ዘንድ የጌታ ጸጋ በእያላችሁበት ይብዛላችሁ። ሰላም ሁላችሁ የእግዚአብሔርን ድምጽ ሰምታችሁ ደግሞም ለጌታ ቃል ሕይወታችሁ
ምላሽ ይሰጥላችሁ ዘንድ የእግዚአብሔር ጸጋ በነገር ሁሉ ይብዛላችሁ አሜን